ገንችን ማሳሰርሻለሁ አለ ለውሽሚት ብሎ ማለት ነው። የልጁን እናት ገና አንቺም ነገ ተነገ ወዲያ ትገቢያለሽ አላለም። አንተ ማነህና ነው ሩታን የምታሳስራት? ኤፍሬም እና ዳኒ ታሰሩ ተባለ ደግሞ ዛሬ። አቤት የድራማችሁ አመጣጥ ግን በጣም 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 የሚገርም ነው። ሄርሚላ ግን መተሽ ቪዲዮሽን እየሰራሽ ብትጠቀሚ ጥሩ ነው። ዝም ብለሽ ቤት ተወሽቀሽ ማለት ነው። ሌላ የት መችስ የትም ልሄድሽም እውነት ለመናገር ማለት ነው ምናምን ይቅርታ ጠይቃ ምናምን ነው የወጣችው። ገባህ አይደለ? ስለዚህ ነገም ከነገ ወዲያ አሁንም እስኪረጋገጥ ድረስ ነው እነሱ ጠይቀው ለአንተ አይደለም ለህግ ነው። በነገር ላይ ልክ ነሽ አንቺ። እሺ ርስ እኮ አሁን ረጅም አላወራም። እነዚህ ልጆች እስኪረጋገጥ ድረስ ገብተዋል አይደለ? የተረጋገጠ ቀን እሷም ትገባለች። እርፍ እርፍ እርፍ፣ እሷም ትገባለች። መጀመሪያማ መግባት ያለባችሁ እኮ አንተ ነህ። በትዳር ላይ ሌላ ትዳር ይዘህ እየማገጥክ እንዲሁም አንተ ነህ መግባት እኮ ያለብህ አብረሽ 100%። እሱ አሁን ልጅ ስላላት ምናምን አይደለም። እኔ ነኝ ነገሩን ያቀለልኩት። እኔ ጋር ህፃኑ አቤት 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 ራሱ ሲያካብር ስሙልኝ አበጋዝ ይችላል። ትክክለኛ እውነት ካለ ይታሰራሉ፣ እውነት ከሌለ ደግሞ ይወጣሉ። አለቀ። ማንም ህግ ደግሞ የትኛውም ህግ ንጹህ ሰውን የማሰር ማንም ተሳስተዋል። መታሰር የነበረብህ ካንተ ነበርክ። ማታ ቁጭ ብለው የሚያስቡት ማለት ነው። በቃ የሚያስቡት ነገ ምን አይነት ቪዲዮ እንስራ፣ ማንና ማን ይደበቅ ምናምን ይላሉ። ይመካከሩ እና ማታ ማታ አንዲ ቤት ስብስብ ብለው ተተመካከሩ ምናምን በኋላ ከዛ በኋላ ቪዲዮዋቸውን ሲሰሩ ይበታተናሉ ማለት ነው። አበጋዝዬ ሚስቱን በውሽም እየቀየራት ማለት ነው። የልጁን እናት ፍሬ የሰጠችው የልጁ እናት ሰው የሚንቅህ አደባባይ ላይ በምታረገው ነው። ኦኬ፣ ይሄን ልታወቅ ይገባል። አደባባይ ላይ በምታረገው ነው ሰው የሚንቅህ። ከካሜራ ጀርባ እንዲሆናችሁ ብትሆኑ ማንም አያውቃችሁም። ካላስ ግን ካሜራ ላይ የምትናገረው የምታረገው ነገር ነገ ዋጋ ያስከፍልሃል አብርሽ ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? አቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሸር፣ ኮሜንት አስተያየት መስጠታችሁ እንዳትረሱ ማለት ነው። ዛሬም ያው ሄርሜላ እንግዲህ ቤቷ ቁጭ ብላልትን አልወጣችም። እንዴኔ ግን ወታ ቪዲዮዋን ሰርታ ብትጠቀም አሪፍ ነበር ባይኔ ማለት ነው። እንሳ ይሄ እውነቴን እኮ ነው። ወጥተሽ ቪዲዮሽን ሰርተሽ ብትጠቀሚ ይጠቅምሽ ነበረ። የማይሆን መደበቅ ማለት ነው። ነገ ተገኘሽ ተብሎ ምናምን ጅብ እንዲባል ጅላችሁን እዚሁ ሄዳችሁ አጃጅሉ። እኛን አታጃጅሉም እዚህ ጋር ማለት ነው። እና እንግዲህ ዳኒና ኤፍሬም ታስረዋል ተባለ። የእናንተ ፖሊስ የሆነ ፎርጅት ፖሊስ አላችሁ፣ የሆነ ፎርጅት ፖሊስ አላችሁ። የእውነት ነው። ፎርጅት ፖሊስ ቡታጅራ ጀምሮ ፕራንክ የሚደረግላችሁ ፎርጅት ፖሊስ አለ። እሱ ነው። አሁንም መቼም ሌላ የለም፣ የታወቀ ነው ማለት ነው። ፎርጅት ፖሊሳቸው ማለት ነው። እና አሁንም ሌላ የሚኖር የለም። ፎርጅት ፖሊሳቸው እሱ ነው። ይዘውት ይመጣሉ እሱ ማለት ነው። እና ሄርሜላም ታስረሽ ነው እንዴ? መታሰር እኮ ግድ ነው። መታሰር ራሱ ብትታሰሪ ህጉ አካሄዱ ልክ ነው። እውነት ታስረሽም ከሆነ በጣም በጣም ትክክል ነው ህጉ ቢፈርድብሽ ማለት ነው። የምሬ ነው። ለምን ካላችሁኝ የሰው ትዳር ገብታ በጥብጣለች። የሚዋደዱትን ሰዎች የእሱን ልብ ሰርቃለች። ይህ እኮ ትክክለኛ አካሄድ እኮ ነው። እውነት ለመናገር ሄርሜላና አብርሽ ናችሁ እስር ቤት መግባት ያለባችሁ። ይሄ ታወቀ፣ ደግሞ ማይቀርም ትገባላችሁ። ኦኬ። ለማንኛውም ህዝብ የተረጋጉ። እነሱ ካሜራ ሲዘጉ አንዲ ናቸው ሁሉም። ገባችሁ? ስራቸውን ለማሟሟቅ እይታቸው እንዲጨምርላቸው ቪዲዮ እንኳን የሚለቀቅበት እንኳን በየተራ እኮ ነው የሚለቁት።
በዚህ ሊገባችሁ ይገባል ማለት ነው። ገባችሁ? አቤላም ለብቻው ደግሞ ይችን ይዞ ይጠይቃል ያለችበት ሁኔታ ምናምን እያለ ያሽቃብታል ማለት ነው። ይሄ ራሱ አውቆ እኮ ነው። አዝነው መስሏችሁ ነው ራሱ አንተ ለሩታ ያለው ለሄርሜላ አየየ ያላየንም አየ ብቻ ውሸታሞች ናቸው ሁሉ። እውነቱን ልንገራችሁ ብዬ ነው። ሄርሜላም አልጠፋችሁም፣ ግን ወጥተሽ ቪዲዮሽን ብትሰሪ እንደነሱ ብትጠቀሚ ይጠቅምሻል። የማይረባ አንቺን ከካሜራ ጀርባ ማንም አልፈለገሽም። ካሜራ ላይ ብቻ ነው እየሸቀሉብሽ አሉት። ልታይ ይገባል። ገባሽ? እና ይሄንን ነው የመጣሁት ውዶች። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉት። ሀሳብ አስተያየታችሁን ስጡ። መልካም ምሽት ይሁንላችሁ። የነገ ሰው ይበለን። ሰላም ይዋለን። አምላክ ሰላም ያሳድረን። ባይ ባይ። እወዳችኋለሁ። ደህና ሁኑ።